ብሌን በአሁን ሰዓት በጣም ከባድ ውሳኔ ወሰነች። የወሰነችው ውሳኔ በጣም ከአታምናን ጋር መኖር እንደማትፈልግ እና እንደዚሁም አታምናን በህይወቷ እየጎዳት መሆኑን ተናገረች። አምናን ይሄንን ነገር ሲሰማ ማመን ያቃተው እንዴት ይሄን ነገር ሊሆን ይችላል? እንዴትስ ላምን እችላለሁ? በማለት በጣም ባዘንና ደጋግሞ እንግዲህ ብሌንን እየጠየቃት ይገኛል ማለት ነው። ብሌን ደግሞ ምንም ነገር ልረዳ ካልችልም ምክንያቱም አንተ ለኔ ብዙ ነገር እኔ ላንተ ብዙ ነገር ሆኛለሁ። በተስፋ ስጠብቅ ነበረ። ከሁሉም ሴቶች አልፈክ የኔ ትሆናለህ ብዬ ብዙ ተስፋ ሳደርግ ነበረ። ጭራሽ ነው አሁን ደግሞ አንተ ሌላ ነገር ውስጥ እየጨመርከኝ ትገኛለህ በማለት እንግዲህ እየተናገረችው ይገኛል ማለት ነው። ቤተሰቦቼ ይሄንን ነገር ማመን በጣም ከብዶታል ማለት ነው። አምናን ቢሳካለት እንግዲህ ነገሮቹን እንትቶ ሌላ አዲስ ነገር ነገረው በጣም ደስ ይል ነበረ። ግን ደግሞ ያደረገው ነገር በእርግጥ በጣም አስጠሊና እለት በእለት የሚያደርጋቸው ነገር እና ቤተሰቦቼ በጣም በሚያሳዝን ነገር ነው እና ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። ምክንያቱም አምናን ማለት ሁሌ ብሌንን እየጎዳ ይገኛል ማለት ነው። በጣም ያኔ እንደምታውቁት እለት በእለቱ ብሌን በትዕግስት ስትጠብቀው ነበረ። ከዛሬ ነገ አምናን ይመለሳል፣ ዛሬ መልካም ሰው ይሆናል በማለት በጣም ስትጠብቀው ነበረ። ግን እሱ እለት በእለቱ ሊቀየር አልቻለም። እለት በእለቱ ሰው ሊሆን አልቻለም። ስለዛ የራሷ ውሳኔ መወሰን አለባት። የወሰነችው ውሳኔም ደግሞ ስህተት ነው ብዬ አላስብም። ይሄን ውሳኔ ቆንጆ ውሳኔ ነው የወሰነችው ብዬ ነው የማስበው ማለት ነው። ቤተሰቦቼ እናንተ ስታስቡ የብሌን ሀሳብ ወይስ ሀሰት ነው ወይ እውነት ነው ብላችሁ ትላላችሁ? በዚህ ቪዲዮ ላይ ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል ማለት ነው። ምክንያቱም እንዴት መሰላችሁ አንዳንዴ የሚደረገው ነገር ምንድነው ከተባለ ብሌን በጣም በተስፋ ስትጠብቀው ነበረ። ከዚህም በፊት ከእንትና ጋር ሆኖ ከጄሪ ጋር ሆኖ ያው ሁላ ነገር ሲሰራት በትዕግስት ቆይ ነገ ዛሬ የኔ ይሆናል ወደ እኔ ይመጣል ብላ በተስፋ ስትጠብቅ ነበረ። ግን አምናን የሚሰራው ነገር በጣም ከባድ ነው። ከሚመጡት ከሄዱ ሰዎች ጋር አይዶን ኬር ስለ ብሌን የሚያስብላትና የሚጨነቅላት ልጅ የሚመስል አይደለም። ብሌን ደግሞ ይሄ ነገር በጣም እያስጨነቃት ትገኛለች። ሁሌ ከሱ ጋር መሆን ትፈልጋለች፣ እንዲረዳት ትፈልጋለች፣ ከሱ ጋር እንዲሆናት ትፈልጋለች። እሱ ደግሞ ይሄንን ነገር ሊያደርግላት አልቻለም ማለት ነው። ስለዛ የወሰነችው ውሳኔ በስተመጨረሻ ከሱ ጋር መቀጠል እንደማትችልና በህይወቷ አምነን የሚባል ሰው እንደማይጠቅማት ተናግራለች ማለት ነው። በእርግጥ ይገባዋል። አምናን የሚያደርገው ነገር ቀላል ከባድ አይደለም። ገባችሁ? አንዳንዴ ስትናደዱ ስሜታችሁንም በነገራችን ላይ የቱን አክል እንኳን የምትወዱትን ሰዎች እኛ ሀበሾች ምን መሰላችሁ ችግራችን ማለት ነውና በቅርባችን ያለውን ሰውና የራሳችን ሰዎች ነው የምንጎዳው። ለምን እንደሆነ አላውቅም። ይሄ ግን ስህተት ነው። እውነቴን ነው የምላችሁ። የራስን ሰው መጉዳት በጣም ለሰዎች ስሜት ተጨንቆ ማለት ነው። በፊት ለጄሪ ብሎ ብሌንን ሲጎዳ ነበረ። ያንን ቻለች። አሁን ደግሞ ሌላ ሴት አስባችሁታል? ምን ያክል ውስጣችሁን እንደሚነካችሁ ራሳችሁ አስባችሁ ተረዱት። ምን ያክል ውስጣችሁን እንደሚነካችሁ እንትን እንደሚላችሁ ማለት ነውና ይሄ ነገር በጣም አግባብ አይደለም። ግን ደግሞ እንግዲህ እግዚአብሔር ልቦና ይስጠው ወደ ራሱ ይመልሰው ብዬ ነው ስላምናንን የምናገረው ማለት ነው። ቤተሰቦቼ እንግዲህ አምናን የሚባለው ሰውዬ የሚያደርገው ነገር በጣም የሚያስጠላኝ በጣም ከሙታሰው በለጠ ማለት ነውና እንደዚሁም ደግሞ አያትየዋ በአሁን ሰዓት እንግዲህ ለሱ እየረዳች ትገኛለች ማለት ነው። እንግዲህ ከዛች ከልጅ ጋራ ከሷ ጋራ ፍቅር እንዲኖረው ከሷ ጋራ እንዲጋባ ከሷ ጋራ ህይወቱን እንዲቀጥል እየነገረችው ትገኛለች ማለት ነው። ያምናን ያው ፍላጎቱ በእርግጥ እሷን እንደ እህትነት ነው የያዛት። ከሷ ጋራ ፍቅር ኖሮት ወይንም ወድሻለሁ ፍቅርሻለሁ ብሎ ፍቅር አልገለጸላትም። ግን ደግሞ እንትን እንደሚላት ነው ያኔ ማለት ጓደኛው ስለሆነ ትሪት አደርጋታል። እሷ ግን
በጓደኝነት ሳይሆን ያዘችው በምንድነው በፍቅረኝነት ነው። እሷ እንዲወዳትና እንዲያፈቅራት ከሷ ጋር እንድትሆን ነው የምትፈልገው። እሱ ደግሞ በፍጹም ይሄንን ነገር አያስበውም አያቅደውም። አስባችሁታል? ይሄ ነው ግንዛቤው የተለያየባቸው ማለት ነውና ስለዛ የምላችሁ ነገር ምንድነው አልተረዳትም ማለት ነው። እንግዲህ አሁን ለታ በምንድነው የተቀየመችው? የአዲሱ የመጣው ወንድምየው ምንድነው ያለው? መቼስ ያምነውን አያቷ ምናምን ሚስት ጓደኛው እንደሆነች ምናምን ይጠቅሳል ማለት ነው። አያትየዋ አዎ ትክክል ነው ምናምን አላለችም። ከዛን እንግዲህ ብሌን በጣም እየበላ የነበረ ቁጭ ብላ ግን ይሄንን ነገር ስትሰማ አላስቻላትም። በጣም ነው የተናደደችው። ያላት አማራጭ ምግቡን ራሱ ጥላን ሄደችው ማለት ነው። በጣም ስለተናደደች ማለት ነው። ቤተሰቦቼ በጣም ከምታስቡ በለጠ ማለት ነው። እኔ ባትናደድ ነበር የሚገርመኝ። አስባችሁታል? ለአንድ ሰው እያሰባችሁ እሱን ተስፋ እያደረጋችሁ ስንት አመት ቤተሰቦቼ በጣም ነው የሚያሳዝነው ከምታስቡ በለጠ ማለት ነውና ገባችሁ? ዛን የሚሰራው ነገር በጣም ነው የሚያሳዝነው። ከዛም በኋላ እንግዲህ ቀጥታ ክላሷ ሄዳ በጣም እያለቀሰች ነበረ ማለት ነው። እሷ ስታለቅስ ማን የመጣባት? የአምናን ወንድም ነበረ ማለት ነው። ለምን እንደምታለሽው አላት። አሞኝ ነው አለችው። ያምሽ አትመስይም አለችው። ያኔ ምን ሆነሽ ነው ስላት ምንም እኮ እያለቀስኩ አይደለም ነው ያለችው ማለት ነው። እንደምታለቅሽም አይንሽ በጣም እያለቀሰ መሆኑ አይንሽ ላይ ኮምባሽ እየፈሰሰ ነው ላንቺ አይታይሽም እንዴ አላት። አይ ምንም አልሆንኩም ለጊዜው ውጣልኝ ክፉ ነገር መናገር አልፈልግም ነው ያለችው ማለት ነው። አይ እኔ በአሁን ሰዓት በጭንቀት ያለ ሰውና እንደዚህ የተጨነቀ ሰው ጥዬው ሊሄድ አልችልም። ስለዛ በፍጹም እዚህ መቀመጥ አለብኝ ያላት ማለት ነው። እሱ ደግሞ በፍጹም አልወጣም ነበር ያላት ማለት ነው። እሷ ደግሞ ተወንድሜ ውጣ በኋላ ላስቀይምልክ ስለምችል ብትወጣ ይሻላል። እኔ ስናደድ የምናገረው ነገር አላቅም በማለት ትነግሯለች ማለት ነው። እሱ ደግሞ ለማን ብለሽ ነው የምትናደጅ? በጣም ኃይለኛ ምክር ነው በናችን ላይ የነገራት ማለት ነው። ምክንያቱም በዚህ ዓለም ላይ የሚያስጨንቃትና የሚያናድዳት ነገር እንዳሌላና ይሄ ስሜተኛ መሆን እንደሌለባት እየነገራት ነበረ። ብሌን ደግሞ በጣም ስለተናደደች ያው ብሌን በነገራችን ላይ ሲከፋት በጣም እልቅሻ ነው የምታውቀው ማለት ነው። ስቅስቅ እያለች እያለቀሰች ነበረ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ግን ደግሞ በስተመጨረሻ ላይ ሀምናንም መጥቶ ጠይቋት ነበረ። ምን ሆነሻል? የምታደርጊው ነገር ይጠቅመኛል እንዴ ብለሽ ታስቢያለሽ እንዴ ያላት ነበረ። አዎ ይጠቅመኛል። ካሁን ወዲህ እኔ እናንተ ጋር ምንም ማከል የለንም ያላት ማለት ነው። ማለት ስላት በቃ እኔ እናንተ ምንም አይደለንም ያሳለፍነው ነገርም እንደማይሆን ነገር መቁጠር ትችላለህ። እኔ እናንተ ካሁን ወዲህ ጀምሮ ምንም ነገር የሚያገናኘንና የሚያሳስበን ነገር የለም በማለት እንግዲህ ተናግራለች ማለት ነው። አምናን የምታደርጊው ነገር ካወጣሽ ቀጥይበት ብሏታል ማለት ነው። እሷም አንተም ቀጥልበት፣ ምክንያቱም ከዚህ ክላስ ቶሎ ብለህ ውጣ ሚስትህ እንዳትቆጣህ ነው ያለችው ማለት ነው ያላት። ማለትም አንተ ታውቃለህ፣ ስለዛን ቶሎ መሄድ አለብን ሚስት ትቆጣለች ብለዋለች ማለት ነው። በዚያ እና ቤተሰቦች በጣም ነው የሚያሳዝነው ማለት ነው። እንግዲህ በአሁን ሰዓት ብሌን ወጣ ማለት ጀምራለች ማለት ነው። ስትወጣ ደግሞ ማን ነበር ያገኛት? ያታምናን ወንድምና አምናን ነበረ ማለት ነው። ከዛ ወዴት ነው የሄድሽው ስትል የሚሄድበት ቦታ አለኝ ራሴ እንትን ማለት ራሴ ምን ነበር ስሙ ይጠፋብኛል አይደል? ራሴን የማዳምጥበት ምናምን ትላለች ማለት ነው። እንግዲህ ከዛን ያታምናን ወንድም ምንድን ነው ያለው? ልከተልሽ እንዴ እኔና ምናምን ስትል አያስፈልግም ያለች ማለት ነውና አሁን ደግሞ እንግዲህ እሷም የምትሄድበት ቦታ ሲሄድማ እንዳይረፍድባት ነው ያለው ማለት ነው። መቼስ ለእንደዚህ አነጋገር አንደኛ አይደለም። እንግዲህ ከዛም በኋላ እንግዲህ ከዛ ቤት ስትወጣ ደግሞ ሜርሲን ታገኛለች ማለት ነው። ሜርሲ ደግሞ ምንድን ነው ያለቻት? ወዴት እየሄድሽ ነው? እና ቤተሰቦች ከዛ ሜርሲሻ የወንድሜን ትኩረት ለመውሰድ በጣም ቆንጆ ልብስ እየለበሽ ነው ምናምን ነገር ነው ያለቻት ማለት ነው። ሜርሲ አንቺ ሁሉም ነገር አዲስ ነገር ማውራት ትወጃለሽ፣ ያልታሰበውን እያሰብሽ ምናምን ያለቻት ነበረ ማለት ነው። እሺ ቀሚስ ለባሿ የት ሄደሽ ነው የመጣሽው? እንደዚህ የት ነው ዋላደር እየርሽ የምትመጪው ስትላት እንግዲህ ለመናፈቅ ብዬ ወጣ ብዬ ፈታ ብዬ ነው የምመጣው እያለቻት ነበረ ማለት ነው። ከዛ እሺ ቀሚስ ለባሿ እዚህ ቤት ምን ተፈጠረ ነገር አለ እስኪ ንገሪኝ ስትላት የወይዘሮ ሞርዜላ ልጅ ወደ ቤት ውስጥ መጥቶ ነበረ ስትል ማለት ስትል ሞርዜላ ልጅ አለ ልጅ ውጭ ያሳደገችው ልጅ ወደ ቤት መጥቶ ሁላችንም ደስተኛ ሆነ በጥሩ አቀባበል ተቀብለናል ያለችው ማለት እኔ የማላቀው ልጅ አለበት። አንቺ የማታውቂው ልጅ እኛ ሁላችንም ማናውቀው ልጅ ግን ደግሞ
እንደ አዲስ የተቀበልነው ልጅ ቤት ውስጥ መጥቷል። ስለዛን በጣም ደስተኛ ሆነናል በማለት እንግዲህ ስትነግራት ነበረ ማለት ነው። ግርም ላይ ያላት ማለት ነው መርስሻ ማለት ነው። ሜርስሻ እንግዲህ ቀጥታ እንግዲህ ሜርስሻ ምንድነው የተፈጠረው? ቀጥታ እንደሄደች ማንን ያገኘችው? ልጁን ነው ማለት ነው። ልጅየው በጣም የቶምናን ወንድም ወሬ ፈልጎ ነበረ። ሁሉም ሰው ስለዚህ ቤት የሚያብራራለት ስለ ሰው ቤት ወለዚህ ቤት ማንነት ሁሉም ሰው አብራርቶ እንዲናገረው ይፈልጋል። ግን ደግሞ ያንን ነገር የሚያደርግለት ሰው ጠፍቷል። ምክንያቱም እናት ሳራንም ጠይቆ ነበረ። ስለዚህ ቤት እስቲ አንድ ነገር ክፉ መጥፎ ነገር ያለው ነገር ንገሪኝ እያላት ነበረ። ማለት ስላት ማለትም ክፉና ደጉን ማወቅ እኮ በጣም አሪፍ ነው። ይሄንን ነገር እራስህ እዚህ ስትቀመጥ ሁሉን ነገር ታየዋለህ፣ ትረዳዋለህ። ስለዛ አሁን የምልክ ነገር የለም ብላ ትብለዋለች ማለት ነው። ከዛን እንግዲህ ሜርስሻ ስመጣ ከዛን እንዴት ነህ የወይዘሮ ሞርዜላ ልጅ ነው ያለችው ማለት ነው። ማነገረች ስለ አይ ውጪ ቀሚስ ለባሿ ነች የነገረች ነው ያለችው ማለት ነው። ደህና ነኝ ምናምን ይላታል ማለት ነው። እንዴት ነህ እኔ የማላቅ ካይቼክ የማላቅ አንቺ ማን ትባያለሽ? እኔ ሜርሲ ነኝ፣ ግን ያው አክስቴ ብለክ እንደ አምናን ያቶ አምናን አክስት ነኝ። አክስቴ ብለክ እኔን መጥራት ትችላለህ እያለችው እንግዲህ አይሺ ምናምን አላት ማለት ነው። እስኪ ስለዚህ ቤት ነገር አንዳንድ ነገር ንገሪኝ ይላታል። ከማን ልጀምርልክ ነው ያለችው ማለት ነው። ከማን ልጀምርልክ እስኪ ንገሪኝ ስላት ከራስሽ አላት። እኔ ማለት ይኸው ከዚህ ቤት ስለኔ እዚህ ቤት እኔ ነኝ እዚህ ቤት ውስጥ ሁላቸው ነው ፈታ የማደረጋቸው እኔ ነኝ የማጫውታቸው። በቃ ለሁሉም ሰው እኔ አስፈላጊ ነኝ ምናምን ብላ ተቀበጠረች በኋላ ማለት ነው። ከዛን ሞርዜላም ስትል ማለት ወይ እንደው ይቅርበልኝ እኔ ቆንጆ እናትክን መልሼ ላማለክ ነበር ያለችው ማለት ነው። አይ ችግር የለም እናቴ ነው ከፈለገሽ እሚያት እዚህ ቤት ከመጣች እኮ እንደውም ስለሷ ቆይቻለሁ ማወቅ ተቆየን ተገናኝተን አናውቅም ነበር አሁን ነው የተገናኘነው። ስለዛን ስለሷም አንዳንድ ነገር መናገር ትችያለሽ ነው ያላት ማለት ነው። እንደዛማ ከፈቀድክልኝ በጣም ጥሩ ነበረ። ሞርዜላ ማለት ከዚህ በፊት እያበደች ነበረች። አሁን ነው የተሻላት በቅርቡ እዛ ትልቁ ቤት በጣም አብዳ ራሳችን ሁላችንም ስንፈራት ነበረ። ግን አሁንም እብደቷ የለቀቃት አይመስለኝም። ስለኔ ነገር ስትናገር አሁንም እብደቷ የሚለቃት አይመስልም። ስለዛ አሁንም ስለኔ መጥፎ ነገር ልትነግር ትችላለህ፣ ተጠንቀቅ። እኔ አሁን ራሱ በጣም ነው የምፈራት በማለት እንግዲህ የራሱን እናት ቡጭቃ ገባች ማለት ነው ወይዘሮ ሜርሲሻ ማለት ነው። ሃይ ሜርሲ ወሪያ ስትወድ በስማ በነገራችን ላይ እኮ የድራማው ድምቀት ናት። ድምቀት ሜርሲ ካሌለኝ ግን ድራማው ምንም ነው። እውነቱን ልንገራችሁ ሜርሲ ብሌን አምናን ካሌሉ ምንም ነው ማለት ነውና እነኚህ ሶስት ሰዎች ናቸው አክተር ማለት ነውና እውነትሽ ነው አላታው እና ሲሲለሎቹ ምናምን እና ከዛን ሁሉንም ሰዎች ቦጭቃ ጣለችለት እላችኋለሁ። በዚህ አጋጣሚ ይሄ ልጁ በጣም ነው ደስ ያለው። ምክንያቱም ከሱ ጋር የሚተባበረውና ስለነሱ የሚያወራለትን ሰዎች ነበር የሚፈልገው። ሜርሲሻ እንግዲህ ማንም ሰው ሳይቀራት አይደለም ስቀርቶ እናቴን ያላት ሰው ራሱ ሳይቀረው ቦጭቃለት ለቃለታለች ማለት ነው። እንግዲህ ለወንድምየው አቶ አምናንን ለማጥቃት ነው እዚህ ቤት የገባው። ና ማሚ